በሴት ጓደኞቿ የተደበደበችው ሴት እውነታውን አጋለጠች እና ሶስት ሆነው መጥተው ነው ጥቃቱን ያደረሱብኝ። ጆን ዳንኤል ስለ አዶናይ በመጨረሻም ተናገረ። አዶናይ አያወራም ያላችሁ አዶናይ በተናገራት በአንዲት ቃል ብቻ ህይወቴ ሙሉ በሙሉ ተቀይሯል እያለችን ነው። ጋይስ ይህ ቪዲዮ አንዴ እንድታዩልኝ ይፈልጋለሁ። ለምን አዶናይ ቆለልሽ? አዶናይ እኔ ከህይወቴ ያሉ ቢያንስ ብድግ እንድል ያደረገኝ ቲክቶከሯ ጽጌን ያስለቀሳት ጉዳይ ምንድነው? ብዙ ሰው በድሎኛል፣ ብዙ ሰው ህይወቴን አበላሽቶታል ምናምን። ዮኒ ማኛ ስለ ጃኒ የተናገረው ማንም ያልጠበቀው ንግግር። ታስታውሳላችሁ? አዶናይ በትልቁ የተነሳ 3 ዲቻዎች አንስቶ ነው ከጎዳና ላይ። አሁን ደግሞ ልንሽከረከር ነው ከጀሙ ጋር። እነኚህ ዛሬ ከምንነጋገራቸው ጉዳዮች መሃል ዋነኞቹ ናቸው። ይህን ቻናል ሰብስክራይብ፣ ቪዲዮን ላይክ፣ እስከ መጨረሻው ከኔ ጋር ሁኑ። አመስጋት ነኝ የማቲ። ወደ ቀዳሚው ጉዳያችን ስንገባ እንግዲህ ሁላችሁም እንደምታውቁት ሰሞኑን አንድ ጉዳይ በሶሻል ሚዲያ በጣም አነጋጋሪ ሆኖ ነበረ። እሱም በ3 ሴቶች አንዲት ሴት ስትደበደብ የሚያሳይ ቪዲዮ ነበረ። ታዲያ ከዚህም ቪዲዮ በኋላ በጣም ብዙ ነገሮች ተፈጥሯሉ። እነኛን ጉዳዮች ከማየታችን በፊት ኦሪጂናሉን ቪዲዮ ለማንኛውም እስኪ አይተነው እንመለስ። በዚህ ተሰቅለሽ ነው ልጥላ ያለሽ እንግዲህ እኔን ተይ ብለሽ ራስሽ እሺ ነው እንጂ ሌላ ጻይ እኮ ይብፈት ዳዊውን ግን እንግር ተይ ተይ ባል አይደል አንቺ የመጣሽ ነው ባል በቃችሁ አኒ እንዳቆርጠው እንትን አሁን እንጂ እንደዚህ አትሽ አምጪሽ እሺ ግን ተጥቀሻለሽ ማንነኝ ነኝ ፈርዶስ በስሜ ማለት ደራደር እሺ ሰላም ተሳስተሽ አወራለሁ ብትይ ማለት ነው። ዛሬ እንደዚህ ፊትሽን አቀላልቼ ነው የተወኩሽ። ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው አፈስልሻለሁ። እሺ በይ ተሳስተሽ ስለኔ አወራለሁ ብትይ ከአባቴ ስጋ ይነጥለኝ ወንፊት ነው ማድረግሽ። አሁን ሰላፈልጊልኝ በእናትሽ። አንቺ ዝም በይ አሁን ጨፍሪ ዝፈኝሽ አይደለም ምንድነው የምትዘፍነው? ዞር በይ በቃ ባላ በቃ ዝፈኝሽ ምንም ይረንተን ሳይ ሰው መሳይ ሾካኮች የሚለውን ታውቂያለሽ? ዝም በይ እስቲ ፍርዶስ ተይ እሺ በይ ሰው መሳይ ሾካኮች። ታዲያ ይህ ቪዲዮ ከወጣም በኋላ በሶሻል ሚዲያ በጣም ብዙ ነገሮች እየተባሉ ነበረ። ቪዲዮም ስታይ እንግዲህ እንዳያችሁት በጣም የሚያሳዝን ልብን የሚነካ ነበረ። በጣም ለሰዎችን ደግሞ ልብ የነካው ወይም ደግሞ በጣም ያስደነገጠው ነገር ደግሞ በራሷ ጓደኞቿ መደብደቧ ወይም ደግሞ ኦሬዲ አብረው ያደጉ ጓደኛ ማቾች እንደሆኑ ነው እንግዲህ እየተነገረ የነበረው። ሴቶች ለምን በህይወት እያለንም መረዳዳት፣ መዋደድ፣ መደጋገፍ እንደምንችል በዚህች ልጅ ለምን አናሳይም? ምን ይመስላችኋል? በቃ ሙሉ አቅማችንን ተጠቅመን እቺ ልጅ ከሰው ቤት እንድትወጣ በቃ የሆነ አሴ ትሬንድ የሆነ ጊዜ ላይ ስለሷ ተወርቶ እንድትረሳ ሳይሆን ከሰው ቤት እንድትወጣ የራሷ ነገር እንዲኖራት። ገባችሁ አይደለ? እንጀራ ለመብላት ቤተሰቧን ለመርዳት አይደለ ሰው ቤት ገብታ ብዙ ስቃይ የምታየው አንገት የደፋችሁ የተደበደበችው። ሶ በህይወት እያለን እንደምንረዳዳ፣ እንደምንዋደድ፣ እንደምንደጋገፍ የኢትዮጵያ ሴቶች በእኛ ዘመን በእኛ ትውልድ እርስ በእርስ ሴቶች የሚደጋገፉበት ዘመን እንደሚሆን አልጠራጠርምና አቅማችንን እዚች ልጅ ላይ እናሳይ።
በቃ እንቀይራት፣ እናግዛት። ኮፒ ሊንክ አድርጉት። ታዲያ ከዚህም በኋላ አንዳንድ ሰዎች ነገሩን ለማጣራት ሞክረው ነበረ። በሙከራቸው መሰረት ይሄ ቪዲዮ ወይም ደግሞ ልጅቷ የተደበደበችው የዛሬ 10 ወር ነው እየተባለ ይገኛል። ለማንኛውም እስኪ ቪዲዮ አይተነው እንመለስ። ጉድ እኮ ነው ጋይስ። እቺ ልጅ የተደበደበችው ሰሞኑን ሳይሆን ከ10 ወር በፊት እንደሆነ አዲስ አበባ ፖሊስ መግለጫ አውጥቷል በዚህ ጉዳይ እና በጣም ያሳዘነችኝ ባይዘወይ ስለተደበደበች ብቻ ሳይሆን ንቀት የሚለውን ነገር እኔ በደንብ ስለማውቀውና የሚያም ስሜት ስላለው ነው። እቺ ልጅ አካባቢዋ ላይ የሚረዳት ሰው የለም፣ ብንደበድባትም ምንም የሚያመጣ ሰው የለም ብለው ስለሚያስቡና የገንዘብ አቅምም ያን ያክል የላትም ብለው ስለሚያስቡ ንቀዋት ነው። ንቀት ባይዘወይ ከዱላ በላይ ያማል። ግን እግዚአብሔር ደግሞ የሆነ የናቃችሁን ሰው የሆነ ጊዜ ሊያሳፍር ሲፈልግ ለምን 10 ወር አይደለም ለምን 10 ዓመት አይሆንም በራሱ እጅ ዋጋውን ያገኛል። አሁን እነዚህ ልጆች ከ10 ወር በኋላ እየተንቀሳቀሱ ነበረ። አሁን ቪዲዮን ማን የለቀቀው ምናምን በሚል ምክንያት ገብተዋል እንግዲህ እና እቺም ልጅ አሁን ህይወቷ ይቀየራል በዚህ ምክንያት። ምን አለበሉኝ። እኔም የቻልኩትን ነገር እንደማደርግላት ቃል ገብቻለሁ። ከኔ ጋር አገናኙኝ እያልኩኝ ነው። ከዚህም በኋላ ደግሞ በጣም የሚያስደነግጥ ሌላ ሁለተኛ ቪዲዮ ፖስት ተደርጎ ነበረ። ይህም ቪዲዮ ደግሞ ወደ 3 ደቂቃ የሚሆን ነበረ። ይህ ቪዲዮ ደግሞ በጣም ልብ የሚነካ ነው። ምክንያቱም ልጅቷ በጣም በይቅርታ ስትማጸን የሚያሳይ ቪዲዮ ነበረ። እሺ በቃ እኔ ይቅርታ አልኳችሁ። ይቅርታሽን ማን ተነስተሽ ነው ፌስ ቱ ፌስ እንጣለን? አዎ ተነሽ 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 አልኳችሁ። ኦኬ ማርያም ከፈልጋችሁ ቢታገለሻለ ሁለቴ ማስጠንቀቂያ ሰጥቶሽ ተሳስተሽ ስለኔ ብታወሪ አንጠለጥሽ ወንፊት ነው ማድረግሽ ብያለሁ። ሰላም ምናምን አንቺ ረፊ እኔ ይኸው ከኔ ጋር ጣሉ። በቃ ወይ አንዴ ስልክሽን ክፈችው። ምቱን በቃችሁ አንቺ ረፊ አንቺ አፍሽን ለስቴት አንቺ ወደይ ይመጣላል ከኔ ለማን ገደብሽ? ጨዋታ አይምጣ ቋንዳ ሰጥሽ ቁጭ ካላተላችሁ ባዳዚ ይቅርታ አልኳችሁ እኮ እኔ አሁን ኩስማ እሺ እኔ በቃ እኔ አሁን ስታይኝ በቃ የሆነ ጅል ምናምን መስልሻለሁ እና እናሽን እኔ ከወረቄት ምደርሰኛል እኮ እኔ መጥቶ አላልሽም? ይቅርታ አልኳችሁ። እሺ አይደም ስሚ ሃኒ ቅድም ነበር ያለሽ ጠፋሽ ኮዱ ፓስወርድ እንደጠፋ ምን ላድርገው እንደጠፋሽ? እሺ እንደዚህ ብለሻል ወይ ስንላት አላልኩም ብላ ነበር። ሰው ስደውል አው ብያለሁ አላለች? በህይወቴ ላይ ምን እንደሚያዝናን ታውቂያለሽ? አይ የሚያዝናል አረ ሃኒ ኤሌክትሪክ አራፊ ሃኒ ቺማን ላይ ነው ሃኒ አረ ማን ላይ ነው ሲጉዴ ጉዴ ሶስ ከተከተ ነው አምታዩ አንቺ ታክቼሽ አላውቅም ሃኒ ታስዋክሽ አገባሽም እዴ ወላ አይገባሽም እኔ አንቺ እኔ ኦፕሲ እኔ ላንቺ ክፉኛ አይደለም ሃኒ ቆይ እኔ እኮ እንዳዳም እንድታደምጪ ነው ጊዜ ሰጥሽኝ አትሰጥሽ መሰጥሽ አይደለ እሺ በቃ ሃኒ ይቅርታ አያገባኝም ይቅርታሽ እኔ ሃኒ ምን ይሰራልኛል? ወላሂ ምንም አይሰራልኝም። ኤደን አትጥሪ በማርያም ረፊ ይኸውልሽ የልብና ድረስ ይቅርታ አረ ይሄ ደግሞ አይመታም ምንድነው ሃኒ እንደዚህ ነው የሚመታው እንደሱም አይመታም እንደዚህ አይነት እንደዚህ ነው የሚረገጠው እና ይሄ ሀበሻ ሳስቲስ ሰው ገደል አይወጣም ነይ አንቺ እኮ እኔ ክፉ ሆኜብሽ ላንቺ መጥፎ አስቤ ያ እኔ እኮ አዳምጣት ባለሃኒ አይደለም በቃ አዳምጣት ሌላ ጊዜ እናወራለን። አልፈልግም በቃ እኔ አልመታሽም እጄሽ ለዚህ ካታ እንደዚህ ነው አንቺ ደፍ ማሻ ይሄ መከራ እንደሚመጣብሽ ማወቅ ነበረብሽ እኮ
ከማን ጋር እንደምትፋለሚ ባለፈው እኔና ሃኒ ከማን ጋር እንደምትፋለሚ ነግሬሽ ነበር ባለፈው። እኔ ወላሂ ውስጥ ግዳት እያለኝ ነው። ከኔ በላይ ወላሂ ሰላ አላገኘሁም። እኔ ጂዚ ያመመኝ ነው ያለው ማለት ነው። እንግዲህ እንዳያችሁት በጣም የሚያሳዝን ነው። እሷ ኦሬዲ ይቅርታ ሰው ነኝ ተሳስቻለሁ ምናምን እያለች በተደጋጋሚ በይቅርታ ጓደኞቿን ያጠፋችውን ስህተት አምና ይቅርታዋን ለመጠየቅ በተደጋጋሚ ስትሞክር ነበር። ነገር ግን እነሱ ይቅርታዋን ወደ ጎን በመተው በጣም የሚደባብር አይነት ተግባር ሲፈጽሙ ሁላችንም አይተናል። እኔ እንዴት እንደሆነ አላውቅም። ካሜራ ፊት እንዲህ ከተደረገ ካሜራ ሳይኖር ደግሞ ምን ሊደረግ እንደሚችል እግዚአብሔር የሚያየው ጉድ ምን ያህል ብዙ ሊሆን እንደሚችል እንዲሁ ትገምታለህ። በነገራችን ላይ ኮማንደር ቶማስ ጋር ደውል አድርጌ ነበር፣ አዲስ አበባ ፖሊስ። እሳቸው እንደሚሉት በርካቶች ናቸው ጥቆማ ያደረሱን። ከዛ ጋር በተገናኘ እንግዲህ ኮልፌ ፖሊስ መረጃ እያሰባሰበ ነው። እንግዲህ በዳዮችን በቁጥጥር ስር አድርገን ምርመራ ለማድረግ እየተንቀሳቀስን ነው። ምን ደርስበትን እናሳውቃለን ብለዋል። እስከ 10 ሰዓት አዲስ ነገር ካለ ይነግሩናል። ግን አዲስ አበባ ፖሊስ ጉዳዩን ትኩረት ሰጥቶ እየተንቀሳቀሰ ስለሆነ የሚፈጠረውን ነገር እነግራችኋለን። በጣም ነው ከሰው ተፈጥሮ እንዲህ አይነት በደል በጣም ከባድ ነው አይደል? ውጭ ሀገር ነው እንደዚህ አይነት ነገር የተለመደው። በቅርቡ ራሱ እንደዚህ አንድ ወጣት ጥቁር ላይ እንደዚህ ሲፈጸም አይተናል። ይሄ ቡሊ ማድረግ ጋር በተያያዘ ከኛ ጋር ይሄ ከባህላችን ጋር በተለይም ደግሞ ሴቶች ናቸውና በጣም አስነዋሪ ነገር ነው። ያው ተንቀሳቃሽ ምስሉ መውጣቱ መልካም ነው። ምንም እንኳን በጎ የሚያስተምረው ነገር ባይኖርም ለልጅቷ ፍትህ እንድታገኝ የሚያስችል ነው። በዚህ ሂደት ውስጥ ግን ያው ማህበረሰቡ በተለይም እነሱን በቅርበት የሚያውቃቸው እነሱ ተጠያቂ እንዲሆኑ ለህግ አካል ደግሞ በማመልከት የሚጠበቅበትን ማህበራዊ ኃላፊነት ሊወጣ ይገባል። ያው እንግዲህ እንዲህ አይነት ነገሮች ሲኖሩ አስተማሪ የሆነ ቅጣት ያስፈልጋል። በቃ ተያዙ ይባላል፣ ጉዳዩ ይረሳል። ከዛ እንደዚህ አይነት ደግሞ ነገ ደግሞ ሌላ እናያለን እና በጣም ዘግናኝ የሆኑ ነገሮችን ዘግናኝ የሆኑ በደሎችን የሰው ልጅ ሆነ በተለይ ሴት ሆነ ሴት ላይ ከዚህ በኋላ ኦሬዲ ራሷ ልጅቷ ከእናቷ ጋር በመጨረሻም ወደ ሚዲያ መታ ምላሿን ሰጥታ ነበረ። ኦሬዲ አንድ ወጣት ነው ሁለቱንም አፈላልጎ ወይም ደግሞ ልጅቷን አፈላልጎ ያገኘው በመጨረሻም አግኝቷት ይሄን ቪዲዮ ሰርተው ፖስት ተደርጎ ነበር። እንግዲህ ብዙ ሰው ይሄንን ቪዲዮ አይቶ በጣም ተጨንቆና በጣም ተናዳችሁ ነበር። ልጅቷን አግኝተናታል። አሁን በጣም ጥሩ ሁኔታ ላይ ናት። ብዙ ሰው ደግሞ እሷን መርዳት እንፈልጋለን አካውንቷን ምናምን እያላችሁ ነበርና አካውንቷን ልንገራችሁ። እኔ እርሳቸው ደግሞ የእሷ ማዘር ስለሆኑ ከራሳቸው ስማቸውን ስሙ ማሜ ይባላል። ኦኬ ማሜ። እሺ አካውንትሽን እስቲ 1037 33 99 039 እሺ በማን ስም ነው ያለው? በማሜ በርሲሳ። ኦኬ በእናታቸው ስም ነው ያለው። 3 ሰዓት ተኩል ላይ ደግሞ ላይቭ ላይ እንገናኛለን። ያለውን ነገር ምን ላይ እንደተደረሰ ከራሳቸው የምትሰሙ ይሆናል። እኔም አንዳንድ የማውቀውን ነገር አስረዳችኋለሁ በደንብ። 3 ሰዓት ተኩል ላይ ላይቭ ላይ ጠብቁን እላችኋለሁ። አመሰግናለሁ። ሶስቱም ሴቶች ከዚህ በፊት እንደተቀጡና ክስ ኦሬዲ ጥፋታቸውን አምነው ወይም ደግሞ የሚደረገው ቅጣት ተደርጎባቸው ሙሉ ነገር ተጠናቆ አሁን ነገሩ ያበቃ እንደሆነና የራሳቸውን ህይወት እየኖሩ እንዳለ ተናግረዋል። ልጆቹ ህፃናት ናቸው። ይቅር አባብላችሁ አስታርቋቸው። ነገሩን እያርገበገባችሁ አታቀጣጥሉት። ኤሌመንተሪ ሃይ ስኩል ምናምን እያለን ይሄን ላይፍ ሁላችንም አልፈነዋል። ምንም አዲስ ነገር አይደለም። ትዝ ይለኛል እኔ ልጅ ሆነን ሰኔ 30 ምናምን በግሩፕ ትምህርት ቤት ስንጣላ አብዛኞቻችን ሚጥሚጣ ፊታችንን ባዝሊን እንይዛል። ሚጥሚጣ ሰው ላይ አይኑ ላይ ለመበተን ማለት ነው። በጣም መርካቶ ምናምን አካባቢ ያደጋችሁ ሰዎች ታውቁታላችሁ መቼ። ኪሳችን ሚጥሚጣ ይዘን ፊታችንን ባዝሊን ተለቅልቀን እንዳንቧጨር ምናምን እንዲህ አይነት ህይወት እኮ ነው ያሳለፍነው። አሁን ረስታችሁት በቃ እንደ ትልቅ ቢግ ዲል አድርጋችሁ የነዚህን ህፃናት ልጆች ነገር ያራገባችሁ የሆነ እንደ ትልቅ እንትን ስታዩት ይገርመኛል። እስቲ ዞር ብላችሁት። ሁላችሁም እኮ እንደዚህ አይነት ህይወት አሳልፋችኋል። ደብድባችኋል፣ ተደባድባችኋል፣
ህፃናት ሆናችሁ እንዲያልሽብኝ እንዲተባባልን ምናምን ተባብላችኋል እኮ ከቤተሰቦቻችሁ ተደብቃችሁ። እስቲ ዞር ብላችሁ ይዩት። እስቲ ያላሳለፋችሁትም ይሄን ህይወት ያየነ የለም እንጂ ያላየነው የለም። ቪዲዮ አልተቀራረጽንም እንጂ ከዚህ በከፋ መልኩ በተናጠልም በቡድንም ደብድበናል፣ ተደባድበናል። የሰኔ 30ን ህይወት ያላየ አለ ብዬ አላስብም። እስኪ ረጋ በሉ። ልጆቹ ያላሰቡትን አታሳስቧቸው። ልጆች ናቸው፣ አጥፍተዋሉ። ተመክረው ተቆንጥጠው የሚመለሱ ናቸው። ክፋት ከናንተ ቢያንሱ እንጂ ከናንተ አይበልጡ። ልባቸው ንጹህ ነው። ተዋቸው እስቲ። የነዚህን ልጆች ጉዳይ ወደ ሌላ አጀንዳ፣ ዘር፣ ሃይማኖት ተኮር ነገር ለመውሰድ የምትፈልጉ ሰዎች እባካችሁ እረፉ። ጸቡ ይበቃናል። እስኪ ፍቅር ሆነን እንሞክረው። ታዲያ ከዚህም በኋላ ደግሞ ብዙ ሰዎች በጣም ተቆጥቶ ነበረ። ይህን ያዩ ፖሊሶችም ልጆቹን መልሰው አስረዋል። ነገር ግን የታሰሩበት ምክንያት ደግሞ ልጅቷን ስለደበደቡ ሳይሆን ቪዲዮውን ፖስት ስላደረጉና ለምን በሶሻል ሚዲያ እንደለቀቁት ሚል ምርመራ ለማድረግ ነበረ ሴቶቹን መልሰው ወደ እስር ቤት ያስገቡት ማለት ነው። ሰበር በፍርዶስ ጉዳይ ከአዲስ አበባ ፖሊስ የሰጠ መግለጫም ፍርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉም ታዳጊ ተማሪዎች በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ጓደኛቸውን ሲደበድቧት የሚያሳይ አሳዛኝ ቪዲዮ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎም ድርጊቱን የፈጸሙት ግለሰቦች በሕግ እንዲጠየቁም ህብረተሰቡ አስተያየት እየሰጠ መሆኑን ፖሊስ አስታውቋል። ታዲያ ድርጊቱ ጥቅምት 14 ቀን 2018 ዓ.ም መፈጸሙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቆ ቪዲዮ በማህበራዊ ሚዲያ ላይ ከመሰራጨቱ ከወራት በፊት ወንጀሉን የፈጸሙት 3 ተጠርጣሪዎች በቁጥጥር ስር በመዋል ምርመራ ማጣራቱን ፖሊስ አስታውቋል። በወንጀሉ የጠረጠሩ 3 ተማሪዎች ፍርድ ቤት ቀርበው በጊዜ ቀጠሮ ታስረው ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ መዝገቡን ለሚመለከተው የፍትህ አካል መላኩን የአዲስ አበባ ፖሊስ አክሎ አስታውቋል። ልጅቷ ስትደበደብ የሚያሳይ ቪዲዮ መለቀቁ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑም ቪዲዮውን የለቀቀውን አካል ለማረጋገጥ ፖሊስ 3ቱን ጠርጣሪዎች በድጋሚ በቁጥጥር ስር አውሎም ተጨማሪ ምርመራ እያጣራ መሆኑን አስታውቋል። ህብረተሰቡ ድርጊቱን በማውገዝ ወንጀሉን የፈጸሙ ሰዎች በህግ መጠየቅ እንዳለባቸው ያሳየውን መቆርቆር የሚበረታታ መሆኑን የአዲስ አበባ ፖሊስ ዋና መምሪያ አስታውቋል። ጤና ይስጥልኝ ኮማንደር። እንደምን ዋላችሁ? አለን ይመስገን አምላክ። አሜን። አለን እየሰማን ነው። ያው እንግዲህ በማህበራዊ ሚዲያ ላይ ቫይራል የወጣ አንድ ድርጊት አለ። እንዳልከውም ብዙዎች ተቆጥተው ለእኛ በተለያየ አጋጣሚዎች በተለያየ አማራጮች መረጃ ወደ እኛ አድርሰውናል። እንግዲህ ህብረተሰቡ ለፖሊስ ያለውን የሚያበረክተው ተባባሪነት የሚያበረክተው ህገወጦቹም ላይ እርምጃ እንዲወሰድ ካለው ፍላጎት ተነስቷል ነው። ይህን በጣም ሳናድንቅ አናርፍም። ይህን ካልኩ በኋላ ድርጊቱ የተፈጸመው ግን ጥቅምት 14 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ አካባቢ ነው። 4 ጓደኛሞች ናቸው የሚደበድቧትም የሚደበድቧም ልጆች ጓደኛሞች ናቸው። ይህን ድርጊት እንደፈጸሙባት ፖሊስ ሁሉም ተጠርጣሪ ቁጥጥር ስር አውጥቶ 3 ሳምንት ነው ምርመራ አስሮ በምርመራ ሲያጣራ አስፈላጊ ማጣራት ካደረገ በኋላ የምርመራ መዝገቡን በሚመለከተው የፍትህ አካል ልኳል። ልክ ነው። ድርጊቱ ግን አሁን የተለቀቀው የተለቀቀበት ምክንያት ምንድነው የሚለውን ደግሞ እያጣራን እንገኛለን። ስለዚህ ድርጊቱ ከተፈጸመ 10 ወር ሆኖታል ማለት ነው ኮማንደር? ጥቅምት ወር ላይ ጥቅምት 14 ቀን የተፈጸመው ይሄን ድርጊት ፈጽሟል የተባሉት ወዲያው ፖሊስ በቁጥጥር ስር አውሎ እስከ 3 ሳምንት ድረስ ነበር ፖሊስ ቁጥጥር ስር ውሎ ምርመራ አጣርቶባቸው ፖሊስ አስፈላጊ ማስረጃ ካሰባሰበ በኋላ በሕግ እንዲጠየቁ የማድረግ ስራዎችን ይሰራሉ። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ስለዚህ ለድርጊታቸው ተጠያቂ ተደርገዋል። ያው በፖሊስ እንትን እንዲጠየቁ የማድረግ ስራ ምርመራ የማጣራት ስራዎች ይሰርተናል። ግን አሁን ቫይራል የወጣው እንትን የተለቀቀው አሁን ነው። እሱን ደግሞ ማለቀቀው እንዴት ተለቀቀ የሚሆን ከነገና ለማጣራት እያደረግን ያለንበት ሁኔታ ነው። ሴቶቹ ኦልሬዲ አሁን ከእስር ቤት ይውጡ አይውጡ አሮኖ ነገር ግን እንደተያዙ ነው እስካሁን ድረስ መረጃው እየደረሰኝና ታዲያ ማታ ትላንት ማታ ኦልሬዲ
ልጅቷ ላይቭ ቀጥታ ስርጭት ገብታ ስለ ጉዳዩ በደንብ አብራርታልን ነበረ። ደቂቃው ረዘም ይብልም ለማንኛውም ለእናንተም ለትምህርትም ይሆናል። ሳትሰላችሁ ይሄን ቪዲዮ አይተነው እንመለስና እስኪ እናወራበታለን። እቺ ስትመታሽ የነበረችው አስቆማ ፍርዶስና ሃኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሃኒ ጋር የተጣላሁት። ኦኬ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞች ውስጥ እንዲህ ብለሽኛል እንዲህ ብለሽ አሉ ባሉሽ ነው የተጣላ ነው። ኦኬ ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ነድ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ ሚዲያ ላይ ኦብሴ እንዴት አገኘች? ሚዲያ ላይ እንዲፖሰት ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? ቪዲዮውን ግን ለምን ፈለጉ መቅረጹ ነው? ያው እኔ ያው መተናታል ሲሉ ቪዲዮ ካሌላችሁ ደግሞ አልመቱኝም ስለምን ማስረጃ ይሆንናል ብለው ነው ቪዲዮን እነሱ የቀረጹት። በይዘ ኢጆሌን ኢሌዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ቪዲዮውን የሚቀርጹት ደግሞ ለቀሩት ጓደኞቻቸው ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆነው መጥተው ነው ጥቃቱን የደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስረውም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለዳንቺ? ያው ከሶስቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ በመሃላችሁ ተጣልታችኋል ወይስ ሌላ? የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ያገባ ሌሎቹ እንደ አጋዥ ሆኖ መጥተው እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመጣጥል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለአንድ ለሁለት ጊዜ ነው ለብዙ ጊዜ ነው በተደጋጋሚ ሲመቶሽ ነበሩ? አንድ ቀን ነው። ኦኬ እሺ አፋኒ ኦሮሞቲንሌ ወንድ ኩን የሰጠ ከሚታለ ከሚያከስረገ የሚገባብሱ መተከናፊም አይ ጓደኞቿ ናቸው እንዴ? ሄሪያዳ ማና በሩምሳ ተቆቲ በራታኒ ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭተው ከዛ እንደዛ ደበደቧት ማለት ነው። ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው። ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው ግልጽ አድርገን ለሰው እንትን እንዲል ነው። እሱ እንደዛ አይደለችም። ከራሷ የራሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት። የተጣላችው ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነው። ማን የቀረጸሽ? ቀራጯ አንዷ ናት፣ ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ
ፍርዶስና ሀኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞቹ እንዲህ ብለሽኛል እንዲህ ብለሽ አሉ ዋሉሽ ነው የተጣላ ነው። ኦኬ ከዛ በቃ ተኮራረፍን። ያው ይሄ ሁሉ ነገር የሚያደርስ ነገር አይደለም። እና ቤት ድረስ መጥቶ ማን የበር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ አልተናገርሽም? አዎ ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ ሚዲያ ላይ ኦብሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? አዎ ቪዲዮን ግን ለምን ፈለጉ መቅረጹ? ያው እኔ ያው መተናታል ሲሉ ቪዲዮ ካሌላችሁ ደግሞ አልመቱኝም ስለምን ማስረጃ ይሆናል ብለው ነው ቪዲዮን እነሱ የቀረጹት። በይዘ ጆሌን ለዳ ኢመኒ ልጆቹ ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ቪዲዮውን የሚቀርጹት ደግሞ ለቀሩት ጓደኞቻቸው ሊያሳዩ ነው። ትምህርት ቤት ወስደው ምናምን ኖርማሊ መተናታል ምናምን ብለው ለማሳየት ነው መሰለኝ። አከሱማ ኦፕሲቱ አው እንደዛ ነው። ኦኬ እዚህ ለምትገኙ 12400 ሰዎች እዚህ ጋር ያላችሁት ሁላችሁም እስኪ አንዴ ሼር አድርጉ በእጃችሁ። 12000 ሰው አላችሁ፣ ሌላ 12000 ሰው ታመጣላችሁ። እስኪ ሼር አድርጉና አካውንት አታቃጥሉን፣ አካውንቷን ጻፉ ምናምን እያላችሁ ነው። እያየን ነው፣ እነግራችኋለን። የደረሰባትን ሁሉም ሰው ይስማ። ድጋሚ አሁንም እየጠየቅን ልጅቷ ሲጀመር ከአካል ይልቅ ስለ ልቦና ነው የተጎዳው፣ ሞራላ ነው የተነካው። ለምን ተማሪ ናት፣ ገና ታዳጊ ናት። ቪዲዮዋ በየሚዲያውና በየፌስቡኩ በየቲክታኩ ተሰራጭቷል። ጓደኞቿ እያዩ ነው። ቀና ብላ መሄድ አቅቷታል ልጅቷ ማለት ነው። እንደምታያት ያው እንዲህ እንትን ዝም ብላ ነው እንትን የምትለው አቀርቅራ የምትቀመጠው። ስለዚህ ሁሉም ሰው መስማት አለበት። አዎ ቶሎ በሉ ሼር አድርጉ። አካውንት በአንድ ላይ እነግራቸዋለን። የተፈጠረውን ነገርም አሁንም ከምናደክማት አንዴ ተናግራ ከዛ በኋላ አካውንት እንጠይቃለን። አንዴ መሀል ብትናገር ቆንጆ ነው። አካውንቷን ነሞትን ያመላላራኒ ሜቢ ይቀባችሁ ደንዳን በሁ ደንዳኒ ኦኬ ንገሪንና እዚህ ይዘን ጽፌ ባክግራውንድ አስቀምጣለሁ። አካውንት እስቲ 1000 ቆይ ሌሎች ደግሞ ድርጅቶች ባለሀብቶች ምናልባት በልዩ መንገድ ማገዝ የምትፈልጉ ካላችሁ እየጠበቅናችሁ ነው። የስራ እድልም ይሁን የተለያየ ትምህርት እድልም ይሁን ትላልቅ ድርጅቶች፣ ባለሀብቶች፣ ነጋዴዎች ካላችሁ ማምጣት ትችላላችሁ። እናስገባችሁ ወይ እስቲ አንድ አካውንቱን ንገር። አሁን ገንዘብ እንዳትልኩ የምትሉት ለምንድን ነው? 1000 37 33 99 03 ሁላችሁም አንዴ ስልካችሁን ያዙ፣ እጃችሁ ላይ ያዙ። ነግራችኋለሁ። ኦሬዲ ይህን ቪዲዮ አይታችኋል። ጉዳዩ ምን እንደሆነ በደንብ ገብቷችኋል ብዬ አስባለሁ። ነገር ግን በጣም የሚገርም ነው ማለት የሴት ሚስጥረኛ ጓደኛ ብላችሁ ሴቶች ከያዛችሁ መጥፊያችሁ ነው። ሴት ለሴት ሚስጥር እንዳታወሩ አደራ። ሴት ለወንድ ይቻላል። ወንድ ልጅና ሴት ሚስጥር ይጠባበቃል። ሴት ለሴት በፍጹም ሚስጥር እንዳታወሩ።
ብዙ ነገራችሁ የተበላሸው ለሴት ጓደኛሽ ሚስጥር ነግረሽ ነው። እዚሁ ሶሻል ሚዲያ ላይ ነገርኳችሁ እንደ ምሳሌ አድርጌ በሙሉ የተጣሉት እንዲህ ብለሽኝ አልነበር ትዝ ይልሻል እንዲህ አላልሽኝም እንትን ቦታ ሄደን በዚህ ወጥተን በዚህ ገብተን የምትባባሉት እናንተ ናችሁ። ስለዚህ ሴት ለሴት ለሚስጥር አትሆኑ። ይሰማል? በፍጹም አትሆኑ። ስለዚህ ሴት ለሴት ሚስጥር ብላችሁ እንዳታወሩ። ሴት ማውራት ካለብሽ ካፈነሽ ሊገልሽ ከደረሰ የምትወጂው አንድ ጓደኛ ያለሽ ወንድ ጓደኛ ብራዘር የሆነ ደስ የሚልሽ እሱ ጋር ሄደሽ ፈትፈሽ ግማሹን ይሰማዋል፣ ግማሹን አይሰማው። ከልቡ ስለማያዳምጥሽ ሚስጥሩን አስተካክሎ መናገር እንኳን አይችልም ወንድ ልጅ። ከልቡ ስለማይሰማሽ ምንድን እንዳወራሽ ራሱ ሙሉ ለሙሉ ወጥቶ አይናገርም ወንድ ልጅ። ገባሽ? ሴት ለሴት ግን ጋራንቲ ዩ አንድ ቀን የተጣላችሁ ጊዜ ሚስጥርሽ አደባባይ ተሰጥቶ ታገኘዋለች። በተለይ በሶሻል ሚዲያ ዘመን ያ። ስለዚህ እባካችሁ ከባድ ነው። እኔ እስካሁን ድረስ በሶሻል ሚዲያ ዓለም እንደዚህ አይነት ነገር ኢትዮጵያ ውስጥ ተፈጽሞም ተደርጎም አያውቅምና የሚገርም ነው። ለማንኛውም እስኪ በዚህ ጉዳይ እናንተ ምን ትላላችሁ? ምንስ ተሰማችሁ? እስኪ ሀሳባችሁን ኮሜንት ላይ ሁላችሁም የተሰማችሁን ሀሳብ ኮሜንት ላይ መጻፋችሁ እንዳትረሱ። ወደ ቀጣኛው ጉዳያችን እንገባለን። ወደ ቀጣኛው ጉዳያችን ስንገባ እንግዲህ አንዲት ሴት ወደ ሶሻል ሚዲያ መታ እንግዲህ ስለ አዶናይ ተናግራለች። ለምን አዶናይ ቆሎ እንዳለች ስትጠይቅም የተናገረችው ነገር በጣም ለማመን የሚከብድና አስደንጋጭ ነበረ። አዶናይ ቆሎ ለምንድን ነው አዶናይ ቆሎ ነሽ? አዶናይ ብዙ ምክንያት አለኝ አዶናይ ያልኩበት ምክንያት። እሺ ለኔ ከህይወቴ ያሉ ቢያንስ ብድግ እንድል ያደረገኝ እሱ። ኧረ እባክሽ በእውነት እንዴት? በአነጋገሩ ተስበሽ ነው ወይስ? ጎዳና ሰው ነኝና ጎዳና ወዲህ ተኝቼ አውቃለሁ 3 ቀን። እሺ አዲስ አበባ ስመጣ እንደውም ካስታወሳችሁ ብዙ ሰው ያስታውሳን ቦሌ ላይ ልጆች የገደለችበት አመት 2019 እና እዛ አካባቢ ያለ ተያዥ አላስገባም ብለው እኔ ደግሞ አዲስ አበባ መጥቼ ነበር። ይዛን ሰዓት ከየት ሀገር ነው የመጣሽው? ከጎንደር። እሺ ከዛ እንትን አለ ያለ አይደለ ጎዳና ላይ ወደኩኝ። ደላለው ብዙ ነገር አለኝ። እኔ አብሬ አልተኛም ስለው ጣለኝ ጎዳና ላይ ሽሮ ሜዳ ሾላ ላይ ደላላ። ከዛ ስወድቅ ሰው የለኝም ምናምን መተኛበት የለኝም ብር የለኝም። እሺ እናቴ ላኪልኝ እንዳለች ቆሎ ሽጣ ነው የምትደራደረው ሀገር ቤት። ችግሬን በችግሬ ዋጣረኩትና ቁጭ አልኩ። ከዛ አንድ ቀን በረንዳ ተኝቼ ሁለተኛ ቀን ከጣገቢ ያለው ሰውዬ ቲክቶክ ያያል። እሺ ቲክቶክ ሲያይ አንቺ ልጅ ብርቱ እኮ ነሽ አለኝ። እሺ እኔን ያለኝ ያክል ተሰማኝ። እኔ ስልክ የለኝም ግን አጣገቢ ያለው ልጅ ነው ብርቱ ነሽ የሚስተካከልሽ የለም ምናምን ሲል ምክር ሰማሁና ጠጋ ብዬ ሳይ ልጅቱ እንዲሁም ቁሸሽ ያለ ልብስ ምናምን ስለለበስኩኝ ሌባ ያልሆንኩ መሰላትና ሸሸት አለች። እሺ እና መልኩን አየሁትና 6 ኪሎ ላይ ቁጭ ብዬ እንኳን ስቆላ ከስር አዶናይ ቆሎ ጽፍ ነበር። መጀመሪያ መንገድ ላይ የጀመርሽው? መንገድ ላይ ከብዙ ስቃይ በኋላ 3 ቀን ምግብ ናፍቆኛል። እንቺ በአፈር ብዬ የምባለው እንኳን እሱ ራሱ ናፍቆኛል። እግዚአብሔር እነቴና እና ከዛ 3 ቀን ያው ማሳልፋቸውን አዲስ አበባ ላይ ሆነ እንግዲህ ታውቀዋለህ ነገር አይ ነው ስቃይ፣ መከራው፣ ራቡ፣ ችግሩ፣ ብርዱ እና የሶስተኛ ቀን ያደርኩበት መድኃኔዓለም ቀብና መድኃኔዓለም ዘበኛው ራሱ ውጭ እስከሚለኝ ድረስና ሳልፈልግ በግዴ እንትን በእግሬ እየመጣሁ ሄድኩኝ። በእንትን 6 ኪሎ ላይ ታችኛው መዝናኛ ቀበሌ ላይ ራቡ፣ ችግሩም ሀሳቡ አዛለኝና ወደኩ። እሺ እዛ የሚዝናኑ ሰዎች እንዳለ ተሰብስበው አነሱ። ምሪንዳ ገዙልኝ፣ ምግብ ገዙልኝ። እዛ ነገርኳቸው ስራ ሰርቼ ማለት ምናምን ፈልጋለሁ ስል ማንም ሰው መታወቂያ የለኝ ብቻዬን እንደዛ ቁጭ ብዬ እየሰራው ሳለ ብር አዋጡልኝና ምን ትስቻለሽ ሲሉኝ ቆሎ መቁላት እናቴ ጋር እየቆላች ሸምሸጥ አያታለሁ ስል አንዱ እኔ እንትን እገዛላታለሁ ምጣድ እገዛላታለሁ አንዱ እንትን እላለሁ እኔ አንድ ወር ቢክራ እገዛላታለሁ አይደል የረማን ዋና እግዚአብሔርን ከቀብና 6 ኪሎ እየመጣ ሰርቻለሁ።
ከቀበና ሳይሆን ከእንትን ይሄ 44 መጃ የለም እንጦጦ ነው አይደል? እሺ 44 ወደ ጣፍ እሺ አባ ኪሮስ ቤተክርስቲያን ወጣገው ነበር በ800 ባዶ ወለል ተኝቼ እቃ የተገዛልኝ ያን ባናቴ አንዱን ባንዱን በዚህ አንዱን ደግሞ በዚህ እንትን ከሳሉን ሽንኩርቱ ምናምን በዚህ ተሸክሜ እመጣ ነበር። ከዛ ጀምሬ 6 ኪሎ የካቲት 12 ላይ ብዙ ነገር ደርሳል። እንደዛ የሚቆሉ ሰዎች አላስጠጋኝ ብለው ቆሎ ላይ ሲደፉብኝ ሲታፉብኝ ምን ሲሉብኝ ተስማማ። እንደዛ አሁን ወጣ ወረዳ አልፌ ከስራ ደህና ቆሎ እየጽፍ ነበር እና ዛሬም ወደዋል ባገኘኝም ወደዋል ነው። እሺ ይሄን ቆሎ አሳይና አንድ ጊዜ እስቲ አርማውን አሳይ። አዶናይ ቆሎ 44 ይቅመሱ ይወዱታል። 0962 እሺ ቁጥርሽም አለ እንግዲህ አይ ደግሞ ቃል ገባልሻለሁ። አዶናይ ቆሎን በደንብ እናስተዋውቃለን። እሺ ቁጥርሽን እቀበልሻለሁ። አይልሽ በርቺ ግቢልኝ። ሙሉ ታሪኩን ተናግራለች። እንዴት አዶናይ ቆሎ እንዳለችና ከምን እንደተነሳች ምናምን ነገርና ታዲያ ከዚህም በኋላ አዶናይስ ምን አለ የሚለው ጥያቄ የብዙዎቻችሁ ጥያቄ ይሆናል ብዬ አስባለሁ። አዶናይስ ምን አለ? ለማንኛውም እስኪ ቪዲዮን አይተነው እንመለስ። አዶናይ ቆሎ 44 ባይገርማችሁ ከ3 ዓመት በፊት የኔ ቆንጆ የሚል ኮንተንት ነበረኝ which is ቪዲዮዎቼ ሃይ የኔ ቆንጆ እንዴት ነሽ የኔ ቆንጆ እያልኩኝ ቪዲዮ ሰራ ነበርና ያ ቪዲዮ አቁሜው ነበረ። አይ ቲንክ እሷም እኔን ያወቀችኝ በዛ ጊዜ ይመስለኛል። እንደዚህ በርትታ በኔ ስም አዶናይ 444 ቆሎ ብላ አሽጋ እንደዚህ ስራዋን ስታስተዋውቅ እኔ በጣም ውስጤ በጣም ትልቅ ኩራት ነው የሚሰማኝ። ለዚች ልጅ ብርታት ስለሆንኩኝም በጣም ትልቅ ደስታ ተሰምቶኛል። ጠዋት ነው ያየሁት ቪዲዮ አልቅሻለሁ። አልዋሻችሁም። ለምን ጨንቆኝ እያለ ነው ይህ ቪዲዮ ያየሁትና እኔ እንደደረስኩላት እሷም ደርሳልኛለች። እኔ እሷን ማበርታቴ ለኔ ብርታት ሆነኝ። አያችሁ እኛ ሰዎች ስንባል ለካስ መስታወት ነን። የምትሰራው ጥሩ ነገር ዞሮ መክፈሉ አይቀርም። በገንዘብ ይሁን በሞራል ይሁን በብርታት ይሁን እግዚአብሔር ግን አንተን መክፈሉ አይቀርምና እቺን ልጅ ማበረታታት እፈልጋለሁ። አዶናይ 444 የሚለው ቆሎ ከዜሮ ተነስታ ወደ 100 እንድትወስደው ወደ ትልቅ ብራንድ ማስተላለፍ እፈልጋለሁ። የኔ ስም ተጠቅማ እቺ ልጅ ሀብታም እንድትሆን እፈልጋለሁ። ለዛም ነው በኢትዮጵያ ደረጃ በጣም ትልቅ የሆነ ኤግዚቢሽን ተዘጋጅቷል። ኮንቬንሽን ሰንተር ላይ ኦልሞስት ወደ 200,000 ሰዎች መተው የሚያዩበት ትላልቅ ኮንሰርቶች የተዘጋጁበት ኤግዚቢሽን ከዚህ ቀን ጀምሮ እስከዚህ ቀን ማለት ነው ይዘጋጃል። እቺ ልጅ ደግሞ በእነዚህ ቀናት ውስጥ እዛ ኤግዚቢሽን ላይ የራሷ ሱቅ ተሰጥቷት እንድትሰራ ፈልጋለሁ። አዶናይ 444 ቆሎ የሚለው በደንብ ዩኒፎርም ተሰርቶላት ፎቶሹት ተደርጎላት ትልቅ ቢዝነስ እንዲሆንላት ፈልጋለሁ። ስለዚህ በአካል አገኝሻለሁ፣ ህይወትሽንም አብረን እንቀይረዋለን። የኔ እናት በርትተሽ ስለሰራሽ ተስፋ ስላልቆረጥሽ በጣም አመሰግንሻለሁ። አሁን ደግሞ በቅርቡ በአካል አግኝቼሽ ትልቅ ታሪክ እንሰራለን። እናንተም እሷን ማገዝ ከፈለጋችሁ ወደ ኤግዚቢሽኑ መምጣት አለባችሁ። እኔም ከሷ ጎን ቆሜ አግዛታለሁ። ታዲያ አዶናይም አንዳንድ ነገሮችን ለልጅቷ እንደሚያደርግላት እንግዲህ አይታቸዋል። በጣም ቢዝነሷን ከፍ ለማድረግ እንዳሰበ ተናግሯል። እንግዲህ በጣም ደስ ይላል። እውነት ለመናገር በጣም ደስ የሚል ነገር ነው። ልጅቷን በጣም ደስ ብሏት ደግሞ እሷም የራሷን ምላሽም ሰጥታ ነበረ። ለማንኛውም እስኪ እሱን ቪዲዮ አይተነው እንመለስ። ሰላም እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እኔ ዛሬ ማለት ነው የሆነ ውስጤን ደስ እያለው ነውና አንዳንዴ ምን አስባለሁ መሰላችሁ? እግዚአብሔር ማለት ነው መልካም ነው፣ በጣም ደግ አባት ነው። በቃ አይደለም እኔ እንጃ አንዳንዴ ምንም ትእዛዝ ሳይኖረኝ 50 ፍሬ ማለት በግማሽ አስሉተኝ 50 ምን ያህል ኪሎ እንደሆነ በግማሽ አስሉትና እግዚአብሔር በጣም መልካም ነው። እኔ አንዳንዴ አእምሮዬ መቼ ልትሰሪው ነው? የት ልሽ ልትሰሪው ነው? እንዴት ነው ምናምን ብሎ ይጠይቀኛል አይደል? ምን እለዋለሁ? እግዚአብሔርን እመን፣ እግዚአብሔርን ካመንክ አትወድቅም እለዋለሁ። ልቤንም አእምሮዬንም እና እግዚአብሔር ከታማኝ ነው። ያን ሁሉ ቆሎሽ እገባለሁ፣ ለወንድሜ የሚያስፈልገውን ገዛለሁ፣ የቤት ኪራይ እከፍላለሁ እና እበላለሁ፣ እጠጣለሁ። ነገም ባላውቀው ዛሬ ነው እየኖርኩ ነው እና አመሰግናለሁ። ቆንጆ አይደለሁኝ ብለሽ የምታስቢ ከሆነ ማለት ነው ስሚ ልንገርሽ፣ እምነትሽ መቀየር እፈልጋለሁ። እኔ በዚህች ቪዲዮ ብቻ ቆንጆ አይደለሁኝ ምናምን የምትይው ነገር ማለት ባንዴ ነው ማጠፋው። እሺ ስሚ ልንገርሽ፣ አንድ ጥያቄ ብቻ ልጠይቅሽ። አንድ ጥያቄ። እቺ ፀሐይ ተመለከተቻት?
እያት አንዴ ተመልከቻት እስኪ። እቺ ፀሐይ ቁመቷ ስንት ነው? ስንት ሜትር ነች? እቺ ፀሐይ አፍንጫዋ ረጅም ነው ወይስ አጠር ያለ ነው? ፀጉሯስ ምን ይመስላል? ረጅም ነው ወይስ አጭር? ወፍራም ነች ወይስ ቀጭን? እቺ ፀሐይ አይደለች? ውበቷ የሚገለጸው በቁመት ነው? በፀጉሯ ነው? በግንባሯ ነው? በአፍንጫዋ ነው? እንዴት ነሽ? በአፍንጫዋ ነው? በምኗ ነው? በምንም። ፀሐይ ነች። ውበቷ ደግሞ ትርጉም የለውም ነው የምልሽ። ትርጉም መሰጠት የማይችል ውበት ነው ያላት ተፈጥሮ። ትርጉም መሰጠት የማይችል ውበት ነው ያለው። አንቺ ግን ትርጉም አውጥተው ለክተው ራስሽን እንድታይ ያደረጉሽ። አፍንጫሽ እንደዚህ ነው፣ ቁመትሽ እንደዚህ ነው፣ ሰውነትሽ እንደዚህ ነው፣ አለባበስሽ እንደዚህ ነው። በትርጉም ራስሽን የጠላሽ ፍጥረት ነሽ አንቺ። ልንገርሽ የእግዚአብሔር ፍጡር መሆንሽን ረስተሽ፣ እውነቴን ነው የምልሽ፣ የእግዚአብሔር ፍጥረት መሆንሽን ረስተሽ በትርጉም እንድትኖር ያደረጉሽ። ራስሽን ትርጉም ሰጠሽ። አፍንጫዬ ረጅም ስላልሆነ መጥፎ ነኝ ብለሽ እንድታምኚ ያደረጉሽ። ነይ አንዴ ወደዚህ ቀረብ በይ። ልንገርሽ፣ ስሚ ልንገርሽ፣ እቺ ዓለም በራስ መተማመን ለሌላት ሴት መጥፎ ነች። ልንገርሽ፣ የሚያወድቅሽ በጣም ብዙ ሰው ነው። በጣም ብዙ ሰው ነው። ስፔሻሊ ራስሽን መውደድ ስትፈልጊ መጥቶ አንቺ ራስሽን መውደድ እንደማትቺ ለማስመስከር የሚጥር በጣም ብዙ ሰው አለ፣ ራሱን የማይወድ ማለት ነው። ልንገርሽ፣ እኔ በሁሉም ሰው ተወድጄ ራሴን ከምጠላ ራሴን ወድጄ በሁሉም ሰው ብጠላ ይሻለኝ። ልንገርሽ፣ ስለዚህ አስተሳሰብሽን ቀይሪ፣ ራስሽን ትርጉም መስጠት አቁሚ። እቺ ፀሐይ ትርጉም የላትማ፣ ተፈጥሮ ነች፣ የእግዚአብሔር ስራ ነች፣ ውጤት ነች። በቃ አንቺም እንደዚህ እምነት ይዘሽ ማለት ነው ህይወትሽን መኖር ጀምሪ። ላይፍ ኢዝ ቢዩቲፉል። አሁን ልሄድ ነው ወደ ቤት፣ ትንሽ ስራ አለችብኝ፣ ደሞ ወርቦኛል። ባይ። እንግዲህ አይታችኋል። አዶናይ በዚህ በኩል ይሄን ስራ እየሰራ ደግሞ ጃኒ እንግዲህ ሁላችሁም እንደምታውቁት ሰሞኑን እያደረገች ያለችው ነገር የብዙዎችን ቀልብ የሳበ ነው። በጣም በቃ ለማመን የሚከብዱ ነገሮችን ነው በዚህ ሰዓት ላይ ቲክቶከሮቹ እያደረጉ ያሉት። ባለፈው በሰሩትም ቪዲዮ ተናግሬ ነበረ። ጃኒ፣ አዶናይ፣ ጆን ዳንኤል እንዲሁም አንዳንድ ቲክቶከሮች ገና እየጀማመሩ ቢሆንም የሚሰሩት ስራ አሁን ላይ ካያችሁ በደንብ አይታችሁ ከሆነ በጎ የሆኑ ስራዎችን ነው እየሰሩ ያሉትና አሁን ደግሞ ልንሽከረከር ነው ከጀማው ጋር ይመቻችሁ። ተከታተሉ። ከዚህ በፊት የነበረው ቲክቶክ እና አሁን ላይ ያለው ቲክቶክ ይለያያል ኦሬዲ። እና ዩቲናስ ራሱ እየሰራች ያለችው ነገር በርጠሚውስም አልፎ የሚሰራቸው ነገሮች በጣም በቃ ደስ የሚሉ ነገሮች ናቸውና በዚሁ ቢቀጥሉ እኔ በበኩሌ በጣም ተመችቶኛል። አሁን እየሰሩበት ያለው ስራ በጣም ደስ ይላልና ሰሞኑን ደግሞ በጣም ፈታ እያደረገች ነው። የራሳቸውንም 5 ስታር የሚል የቲክቶክ አካውንት ከፍታ በዛም ወደ 100 ምናምን ሺህ ተከታይ ደርሰዋል። በጣም የሚገራርሙ ስራዎችን ነው እየሰሩ ያሉት። እንግዲህ ጃኒ እንደምታውቁት ሰሞኑን አንድ መናጀር ቀጥራ ነበረ። እንግዲህ ይሄ መናጀር ደግሞ እስሩ ይባላል። እሱን ከቀጠረች በኋላ አሁን አሪፍ ስራዎችን እየሰራች ትገኛለች። እነናውቲ ሲያድጉ ላሳያቸው ነው የተሰራላቸውና ምን እንደምትመስል ላሳያቸው ነው። እሺ አላያችሁት ነው? አላያችሁ ክላስ ገብታችሁ ዋው ኳስ ይዘን ምናምን ነገር ኧረ ደስ ይላል። ብራዘር እናንተ እንደዚህ ነው ብትሆኑ ስታርጉ ማለት ነው። ሁሉም ቲክቶከሮች እንደዚህ አይነት ስራዎችን ቢሰሩ በጣም ደስ ይላል። ኢትዮጵያ ውስጥ ያሉትን አንዳንድ ችግሮችን ማቅለል የምንችል ይመስለኛል። ለማንኛውም ጃኒን የምር ሪስፔክት ብያታለሁ። እናንተም ሀሳባችሁን ኮሜንት ላይ አስቀምጡልኝ። እስኪ ይሄን ቪዲዮ ለማንኛውም አይተን እንመለስ። ታስታውሳላችሁ አዶናይ በትልቁ የተነሳ 3 ዲቻዎች አንስቶ ነው ከጎዳና ላይ
አሁን ጃኒ ከ6 በላይ ህፃናቶችን በትልቁ አርጋ ልታነሳቸው እየተሟሟተች እየጣረች ነው። ጃኒ ጌም ስትጫወት ራሱ አልቀጣም የምትለው ያልሆነ ቅጣት አልቀጣም የምትለው ጃኒ ገብሩ ትባላለች። በርበሬ፣ ሚጥሚጣ፣ እንቁላል ጠጪ ምናምን ግደላት ጃኒ። ጌም ስትጫወት ክብሯን ጠብቃ ነው። እና ጃኒ ወደፊት ትልቅ ደረጃ ደርሳ እንደማይ አሁንም ደርሳለች፣ ከዚህ በላይ ደርሳ እንደማይ በእርግጠኛነት እናገራለሁ። የምትሰሪው ነገር ደስ ይለኛል። ጎበዝ ነሽ፣ በደንብ ትጥሪያለሽ፣ በደንብ ትሰሪያለሽ። ያ ነገርሽን እንዲበረቱ እንደዚህ የሚጥሩ እህቶች በጣም ደስ ይሉኛል። በርቱ ነው ምለው። ሌላ እንትናን አመስግኑልኝ። ውሽዬ ፋሲካ ቶላ፣ እኔ ቃላት የለኝም። አዶናይ ብሎ የተናገረው አንድ ቪዲዮ አለ ጆን ዳንኤል እና ጆን ዳንኤል ስለ አዶናይ የተናገረው ማለት ነው። እሱም ቪዲዮ እናየውና ሊገርማችሁ ይችላል። አዶናይ አያወራም ያላችሁ ዛሬ ያወራላችኋል። አዶናይ ያወራል በምልክት ቋንቋ። ይህን ቪዲዮ ያዩ ሰዎች ኦልሬዲ ስለ ኖርማል አዶናይ የተናገረው ምናምን መስሏቸው ነበረ። ነገር ግን አዶናይ እሱ ሰውን እንግዲህ እንዲያለ የሚራመደው ቲክቶከር ስለሱን የተናገረው እና ይህን ቪዲዮ ኦልሬዲ ከዚህ አዶናይ ጋር ያኛው አዶናይ ኦልሬዲ አብረው ተገናኝተው ነበረ። ሁላችሁ የምታውቁት ነው። ጆን ዳንኤልም ተገናኝቷል። ቀስ ያሉ ደግሞ መጨረሻ ላይ ሁለቱም መገናኘታቸው አይቀርም። ብዙ ሰው በድሎኛል፣ ብዙ ሰው ህይወቴን አበላሽቶታል ምናምን፣ ግን በጣም ብዙ ሰው ደግሞ አክሞኛል። ገባሽ? እና ሰው ይኑር ብዬ ነው ማስበው። ለሰው ጥላቻ የለኝም። አሁን ላይ በሰው ተጎድቻለሁ፣ በሰው ደግሞ ታክሜያለሁ። በጣም መጠጥ ላይ ያገኘኋቸው ሰዎች ነበሩ፣ እንዳልጠጣ ፕሮቴክት፣ ሌላው ነገሮችን እንዳልወስድ ምናምን ፕሮቴክት ያደረጉኝ ደግሞ በጣም ብዙ ሰዎች። እረፊ፣ ቆይ አሁን እንደዛ አይደለም ምናምን። ከጀማ ውስጥ የማያውቅ አለ ለምን እንደምጠጣ ለምን እንደዚህ ነገሮች እንደምወስድ ማለት ሁሉም ሰው ቢነግርሽ የምትባለውን ወርድ መስማት ስለማልፈልግ መሳቁ መጫወቱ ምናምን ብቻ ይሻለኛል ብዬ በቃ መሳቅ መጫወት ብቻ ነበረ የምፈልግ የነበረው ማለት ነው። እና እንዳልኩሽ ጎን ለጎን ታመምኩኝ። የሰው ምላስ በጣም ያሳምምሻል ምናምን መባልም በጣም ያሳምምሻል። ከዛ 3 አይነት ሰዎች አገኘው ማለት ነው። አንድ በስራ እንስራ ምናምን የሚል ሰው፣ 2 ደግሞ መጠጥ ቀንሺ፣ እጄን የሚዘኝ ሰው አለ እንደዚህ ማርያምን ነው የምልሽ። መጠጥ ጠጥተሽ እዚህ የሆነ ሰው የሆነ ነገር ወስድሽ የሆነ ሰው ቪዲዮ ቢቀርጽሽ ራቁት ቪዲዮ ወይ የሆነ ነገር ቢያደርግሽ ምናምን ብሎ ፕሮቴክት ከማድረግ አንጻር በጣም ብዙ ሰው ፕሮቴክት አድርጎኛል። የመጀመሪያ ቀን የወሰድኩ ቀን ራሴን የሳትኩት ስልሽ ለሰዓታት ራሴን አላቅም ነበረ። እዳፈራለሁ እንደዚህ አይነት ነገሮች። መጀመሪያ አልዳፈርም። ራሴን በጣም ማከብረው፣ በጣም ወዶ፣ በጣም ጠነቀቀው። ጂም ነኝ 6 ቀን ነው ጂም የምገባው። ቲክቶከሮች በዚሁ ቢቀጥሉ በዚሁ ብጥሱ አሪፍ ነው ባይነኝ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይመስላል። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ይሄን ቪዲዮ ደግሞ ሁላችሁም ላይክ አድርጉልኝ። እወዳችኋለሁ። ስለነበራችሁ ደግሞ አመሰግናለሁ። አምስካት ነበርኩኝ። የማቲ ይመቻችሁ።